አንተነ ሚጣዋ መታሻል እስኪ አፋችሁ ዝጉዜ ነው እንዳያመልጠኝ አጣፍሱ ነው እንዴት አደ ምን አባቱ ነው የሚለው ሄድና ከብትጫው ላይ ወጡን አውጣ እጭ ወደዛ ልነሳልህ እሺ በቃ ዜና ማየት አልተቻለም እኮ ወይኔ ጉድ ምና ወጡን ደፋውት ወይኔ ጉድ ወንድሜ ምን ሊወጣኝ ነው ገደለችክ ሄጃለሁ በቃ የት ነው የምትሄደው የትም ብርቅዬ አስናቅ መጣሽ አሁን እንዴት እንደራበኝ ብታይ እኔ ራበኝ ይኸው ላንቺ ብዬ ምን ይመሰለ ወጥ ነው የሰራሁት ኧረ ሙች ትንሽ ከተፈጠርኩ እንኳን እንዲህ አይነት ወጥ ሰርቻ አላውቅም ስልሽ መዋሸት አይሆንብኝ በይቶሎ አምጪ ኧረ እሺ ወይኔ ጉድ አስናቅዬ ጠላትሽ ክው ይበል ምን ነው ወጡ ተደፍቷል እኔ ነኝ አምልጦኝ ነው አፈር በበላው አመለጠ አው እኔ ጧስ ነው አሁን ወደዚህ እሺ ሚዳፋ ነገር ይድ ያው አባታችሁ የመርሳት ችግር እንዳጋጠመው ታውቃላችሁ አው እና ያኔ በጤናው እያለ የቆረጠው ሎተሪ አሁን ደርሶታል የ3 ሚሊዮን አው አሁን ተቀብሎ እየመጣ ነው ሀብታሙንና አይ ለእናንተስ የሚሰጣችሁ አይመስለኝም ለምን ከነ መፈጠራችሁ እኮ ነው የራሳችሁ እኔን ግን በትንሹም ቢሆን ያስታውሰኛል እማዬ ተሳስተሻል እኔን ነው በደንብ የሚያስታውሰኝ ዝም በል እባክህ ከእናንተ ይልቅ ለኔ ነው ሳይን ፈገግ የሚል እዚህ ቤቶች አባዬ ማን እንደሚያስታውስ አሳያችኋለሁ እንዴ ጧት ግቢ ውስጥ በሬ ጠምጄ ጤፍ እያረስኩ አልነበር እንዴ በሬዎቹ የት ሄዱ ጎሽ መጀመሪያ ቁጭ በል አባዬ እንዴ ካንተ ጋር 1954 ጦር ሜዳ ዘምተን ነበር ኧረ አባዬ እኔ እኮ ልጅክ ነኝ ዝም በል አባዬ ያቺ የምትወዳት ብቸኛው ሴት ልጅ እኔ ነኝ አስታወስክ በደንብ ነው አላልኳችሁ አገር ቤት እያለሁ አረቄና ጠላ የሚሸጨው ነሻ እኔ በያችሁ ነበር እኔን ግን አይረሳኝም ታቆላ እንዴ ተቻሉናት እስካሁን በህይወት አሉ አልሞቱ ምን ነው አንተ እውነቴን ነው እኛ እኮ ልጆች እያለን እርሶ ትልቅ ነበሩ አሁንም አድሜዎትም ሄዷል ከመቶ ያልፋል እኔንም ሳያሳብደኝ ልጅ አባዬ አንተም ልጆችህ እንዳልካሉ የልጅም አይተሃል እኔ በቃ ማነሽ እስኪ ያቺ የዶሮ አይነ ጠላሽን አቅርቢ እንዴ የታባታችሁ ሊበላ ደህና ዋሉ ማዘር ደህና ነኝ ቁጭ በይ መጣው እሺ የልጄ ጓደኛ ታዲያ እንዴት ነው አለን ማዘርዬ እኔ ምንሽ እስኪ ምን አዲስ ነገር አለ በህይወታችሁ ኧረ ምንም ወይ እኔ እንደሌላው እናት መስየሽ ነው ኧረ እና ደግሞ ጊዜያችሁ ነው ምንም ነገር ብታረጉ ትክክል ናችሁ ግን ምንም የለም ማዘር አንቺ ስመጪን ያቋረጥነው ስለዛ ነገር እየነገረችኝ ይሄን ያለው እንዴ በግልጽ የምታወሩት እናስ ደግሞ እንዳልቆጣ ታድላ ስለ ፍቅረኛው ነው ቅድም ስታወራለት ነበር አዎ እኮ ያው ትንሽ አስለፍቷታል እንጂ ማለት ወደ 3 ወር ነው ቤቱ እየተመላለስን ስትለምነው የነበረው ጭራሽ እሺ አለ ታዲያ በመጨረሻው ያኔ ጀግና ልጁ ግን ማን ነው ያውቁታል እኮ እዚህ ሰፈር ነው እዚሁ ሰፈር ሳይ ብዙ አራቀችልኝም ወይኔ ታድላ ግን እንደርሱ አይነት እናት ስላላ እውነት ነው ግን ስራው ምንድነው ልጁ የለው ስራም የለው ዋናው ፍቅር ነው ለነገሩ እማዬ ምን ላድርግሽ ምን ነው ዛሬ መጨረሻሽን ነው ማቀርበው ምን አረኩሽ እቺን ጉዲሽን ዘመድ አዝማዱ አይቀረኝም የገዛ ጓደኛሽ ነች የነገረች ጭራሽ ስራ የሌለው ድንጋይ አሟቂ ቆይ ጠብቂ ወይኔ ዛሬ ሄሎ አክስቷ አይደለሽ ዛሬ ማታ ፈልግሻል ምንድነው አንተማ ጎታ አይደለ ዛሬ ማታ ፈጥነ ድረስ ተነሽ አረ አመለጥሽ ትመጫት የለን አሁን ሰው አልጠራ ዝም ብሎ ነው ፊት ብቻ ያሉትን ነው አትጨናነቂ በቃ ብዙ ሰው ካልጠራሽ ብሩን እኔ እችላለሁ እሰይ እኔ አንበስ ግን እማዬ ትንሽ ሰው ነው ብለሻል አረ ከፊት ለፊታችን 1-5 ሰው ነው የምጠራው ችግር የለውም ቻው በቃ ቻው እኔም ዛሬውኑ ጸበል ቅመሱ ልበል ሚጡ አቤት ላይ ሰፈር ሂጂና ብርቄ ጋር ጸበል ቅመሱ አደራ እንዳትቀሩ በል እሺ ከዛ ደግሞ እታችኛው መንደር ሙሉ ያሰፈሩን ሰው ሩቅ እኮ ነው ዝጊ እዛም ተሂጂና ከነ ባለቤታችሁ ከነ ልጆቻችሁ ብርቄ ጋር ጸበል ቅመሱ አደራ እንዳትቀሩት ያለ እሺ በቃ ምን አስቸኮለሽ እነ ከበቡሽ መንደር ደግሞ ተሂጂና አንድ ቤት ሳትዘይ ብርቄ ጋር ጸበል ቅመሱ እላለሁ ምራቅ ያለው ሌላ ሰው ልካለሁ ሂጂ እሺ ሄሎ ደመቅዬ የተወለድኩበትን ሰፈር ህዝብ አንቺ እንድጠሪልኝ እኮ ነው እሺ እናቴ በቃ የወረዳውን ህዝብ በሙሉ ጥሪልኝ አንድ ሰው እንዳይቀር አደራሽ እንደማዬ የምን ወረዳ ነው ወይ ሌላ አንድ ሰው አልጠራውም እኮ አብሮ አደጎቼን ብቻ ነው ይሄ ነገር ግን አሁን ምን እንደምገዛልኝ ዝርዝሩን ልንገርክ እሺ 160 ኪሎ ጤፍ 40 ሊትር ዘይት 190 ኪሎ ሽንኩርት እማዬ ቆይ ምን ልታረጋቸው አነሰች አሁን ለዘረዘርሻቸው መግዣ አይደለም የሩብ አጋማሽ ይልኝ ደግሳለሁ አላልከ እና ለምሰው ነው የጠራውትስ እንዳመጡ ባያቸው ዛሬ ሁልሽንም አለቀሽም ይሄ መፍጫ እናንተ ናችሁ ያበላሻችሁ እማዬኛ አጠገቡም አልደረስንም አፍሽን ዝጊዛ ደግሞ እኮ እየተናገርኩ እንዳትነኩት አበላሹብኛላችሁ እያለ እማዬ ከገዛሹ ጀምሮ ስለሱ መፍጫ ስታስጠነቅቂኝ ስለነበር አይደለም ልንነቃ ባይናችን እንኳን አላየ ነው አይኔ ይጥፋ ዛሬ አልበላ አልጠጣ ብዬ የገዛሁትን የሽንኩርት መፍጫ አበላሻችሁ እራስሽ አሽገሽ እንዳስቀመጥሽው እኮ ነው የሚያሽግ ነገር ያሽግሽ ማን እንዳበላሽ አውጣ ወይ የተበላሸሽ ልጅ ነው ዛሬ አናትህን ነው ምን ይሄን መፍጫ 4 ዓመት አስቤበት 2 ዓመት ደግሞ እቁብ ገዝቼበት እንደገዛው ታውቃላችሁ ብርቅዬ ምንድነው አስናቅዬ መፍጫዬን አበላሹብኝ አፈር በበላው ይሄን የመሰለ መፍጫ እረኛ ባጠገቡ ማላለፍና የኔ ልጆች ቢሆን ቤቱን ነበር ላያቸው ላይ ማፈርስ ማዘር አይሄዱም እንዴ አልሄድም ይሄንማ በስነ ስርዓት አንስተው ክስ አድርገውት ነው ያስታውቅ እስኪ ቆይ ሊያው አሳልፊ አይኔ ይጥፋ እንዴ ማይ ሙአብለቅ አልሰካሹም እኮ አልተሰካም እንዴ አራሁ ታዲያ አሰካው
እውነቷን ነው። እኔ ሰው አይደለሁም አይፎን ካላስገዛ። ለምን አትሞትም? አይገዙልም። በቃ ተስፋን ቁረጥ። ኧረ ታያታለሽ። እናንተ የሉም እንዴ? ኧረ አለ። ኧረ ድካ ቀላል። በቃ እኔ ከዚህ ቤት እወጣለሁ። ማለት ማሮኛል። በቃ ውይ ልጄ ምን ሆኖ ነው የመረረው? ልትሄድብን? ካላንተ እኮ ዙሪያው ገደል ነው። አውቃለሁ፣ ግን እንግዲህ ምንም ማድረግ አልችልም። ተው ልጄ፣ እኛን ለማንጠፈ ሰውም ማንሆን። አይ አሻፈረኝ ብያለሁ አባዬ። እህልስ እንዴት ከጉሮሯችን ይወርዳል? ያለሱ አስናቀኝ። በቃ ለዚህ ልጅ አይሆንልንም። ባዶ ቤት መሞታችን ነው። ተኮላ ሽማግሌም ቢሆን ሰብስበን እናስለምነው ይሄ ልጅ። ኧረ ተው ተለመነ። ሜዳ ላይ ጥለህን አትሂድ። አልችልም። ልቤን ሰብራችሁታል። አይፎኑን አልገዛም ብላችሁ ይሻላል። እንደውም ገዛለታለሁ። ቤቴንም ቢሆን አስይሽ። አሪፍ ሀሳብ ከሚሄድብን ትገዙልኝ ነው። ዛሬውኑ ነው የሚገዛው። ባንክ አብረን እንሄዳለን ዛሬ። አዎ ና እስኪ ወደዚህ። እንዴ አባ የምር ልትሄዱ ነው? እና ሻንጣህ እሺ ይኸው ድራሽ ኪታ ወጣለው ነው ያልከው። ሂድቀጥ እንዴ አይፎኑ ፎን ያርግ። ምን ትሰራለህ? እስካሁን አትሄድም። ኧረ እኔ ቀልዴን እኮ ነው። አትወጣም ከዚህ ቤት። ያው ያለው ነው ብለሻል። አዎ በደንብ ነው። ምኑ ነው በደንብ? ልጄ እጮኛዋን ልታስተዋውቀኝ ነው። እሰይ አብራችሁ ሳታረጁ ልትወጣልሽ። ምን ነው ገና ጥር ላይ ነው 18ቷን የምትጨርሰው። 18 ምን ነው በቃ በኔ ሙቀጫ እድሜ እኮ ናት። ምን ነው አንቺ የሱ ሙቀጫ እድሜ ከልጄ ልታወዳድሪ ነው? ያኔ እኔም አልተወለድኩም። አይ ይሁንልሽ። ልጁ ግን እንዴት ነው አለው? አስመጭና ላኪ ነው። ትላንት ነው አሉ ከውጭ የገባ። እሰይ እንኳን እግዚአብሔር ረዳሽ። አይደለም ከሷ ከቤተሰቡ ነው ችግር ተነቅሎ የሚበር አለፈልሽ። ብርቅዬ ደግሞ በጊዜው ነው የሚመጣው። እንደው በፈጠረ ተበድረን ቢሆን ለምን ሱፍ ለብሰክና ከናመድህ እንዳትመጣ ፈልግ ያጣው። ወይኔ ቅልሽ ባይሆን በጉን ምጣብስበት ብረት ምጣድሽን ታበድልኛለሽ። አሁን እሺ በሌለ በግ ምን አባት ያስቀባጠረኝ። እንደውም አሁን አመጣልሻለሁ። በዛውም ለዚህ ሰፈር ዲያስፖራ ልታገባ ነው እያልኩ ነግራቸዋለሁ። ይቃጠል። እንደው አደራ አንድ ሰው እንዳይቀር። ኧረ እስኪ ቤቱን ሞቅ አድርጊ። ደህና ዋላችሁ? ደህና ዋልክ እማዬ? እሱ ነው ተዋወቂ። እንደምን ነው ጎረን ሰው ቁጭ በል እስኪ። እሺ ትላንት ነው አሉ የገባኸው? ከየት ማዘርዬ? ኧረ እዚህ ከውጭ ማለቷ ነው። አሃ ልክ ነው። ትላንት ነው የገባው። የት ሀገር ነበርክ? ህንድ። አሜሪካን አላለችም እንዴ? ማለቴ በህንድ አርጌ አሳብሬ አቆራርጬ አሜሪካ ገባው። ኧረ አንተ ሲድፋ ቅርቅቴ ብረት ምጣዱን አምጥቻለሁ። በኋላ እንጠብሰዋለን። ለእኛ ልጠብሱ? ኧረ አትቸገሩ። ምን አንተውን ያመጣው? እኛ ምን ተቸገርን ብለህ ነው? ምኑን? በጉን ነዋ። የምን በግ? ይዞት መጥቷል እማዬ። ውጭ አስሮቱ። ማ እኔ? ኧረ ምንም በግ የለም ውጭ የለም። በጉ ተሰረቀ እማዬ። ተሰረቀ? አስረቅዬ ነይ እስኪ እንየው። ወይ ምን አባያን ተባትበሃል እና እንደዛች? እውነት ነው ሰርቀውታል። አይዞሽ በቃ እማዬ ጦስሽ አይኖር ቢበጣጭበት እንደ ገንዘብ ደግሞ ይወጣ። ገንዘብ ይመጣል። 1 ኪሎ ሽንኩርት በገዛ እንጀራ ደግሞ ከሙስጠፋ በበደር 2 ማንኪያ ዘይት ከሰላም ጎረቤቴ በቃ ኑሮ ቻለ። አታርገፊ። ወንድ ይመጣል። መርጠሽ እንዲዮሽ መርጠን ቆንጆ ነው መርጠን ነው የምናገረው። በተለይ አነጋገር ላይ ፐርፌክት የምንባል ሰዎች አታልቅሽ። ደግሞ ነው እንዴ ልንታካለች። ደህና ነሽ ማለቴ ደህና ዋልክ? አቤት እንትን ቁጭ ብለህ ነው እንዴ? ማረካ መልካም ቁጭታ ማለቴ መልካም ቁመት ያምሻል። አመት አደርስም። ሁሉም ነገር ለበጎ ነው። በቃ አትጨነቂ። አይዞሽ እንዴ በቃ ይሄደው የመጣው ይምጣሽ። ቆይ ነገውን ፈተና ባላልፍስ? የቤት ኪራይ ደግሞ ከማን ነው ተበድሬ የምከፍል? ሰው ሁሉ ግን ምን እያገኘ እንደዚህ ሀብታም የሚሆነው? ከተመረኩ በኋላ ስራ ባላገኝ ሽሮና ቲማቲም መምረጥ እንኳን አልችልም። ምንም የምለብሰው ልብስ የለኝም። አንተ ልብስ የለኝም። እንውጣ። ምንም የምለብሰው ልብስ የለኝም። እንዴ ይሄን ሁላ ልብስ ታዲያ ማየናት ለብሰው አንዱን ለብሰሽ እንጂ ይሄኛው ወፍራም ያስመስለኛል። በዚህ ደግሞ ኩራሪፍ ነው የሚመስለው። ይሄኛው ደግሞ ከዚህኛው ጋር ማች አያደርግም። ይሄኛው ደግሞ ባለፈው ሳምንት ለብሼዋለሁ። ቆይ እኔ የምለው ላከታሽ አንዴ ከስተሽ ምመጭ ሲቆይ ያስጠላላ። እኔ የምለው ቆይ እኔ ስንት ልብስ ነው ያለው? 2 ሱሪ 1 ሱሪ። እና ከዚህ በላይ ምን ትፈልጊያለሽ? ሰው በ2 ሱሪ ይኖራል። አንቺ ሻንጣ ሙሉ ልብስ ይዘሽ አይከብድም? ገባህም? ሲቆይ ያስጠላል። ሴቶች ብቻ ናቸው የሚረዱኝ። እኔ ምንም አትገቡኝም። ለማንኛውም ከ5 ደቂቃ በኋላ እመጣለሁ። ለብሰሽ ላግኝሽ። ለባሽ አልሄድም። አንተ ሂድ። ለምን? በቃ አልሄድም። ልብስ ምንም የምለብሰው ልብስ የለኝም። አልሄድም። አንተ ሂድ።